ከስሙኒ ስጋ ወጥ በ10 ሳንቲም ሽሮ ክትፎ በ50 ሳንቲም ድሮ ቀረ ኑሮ እንግዲህ የፍቅር ገበታ ፕሮግራማችን ሞቅ ደመቅ ብሎ ጀምሯል። እንደምታዩቸው የጥበብ ምልክት የሆኑ እንግዶች አብረውኛሉ። ፕሮግራሜን ሞቅ ደመቅ አድርገው ጀምረውታል። እንዴት ነው ስሜታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ፣ በሰላም አደረሰ። እንግዲህ ዛሬ በዓል ነው። በበዓል ደግሞ ከቤት ዘመድ፣ ከጓደኛ፣ ከጎረቤት ጋር ሰብሰብ ብለን የፍቅር ገበታ እንቋደሳለን፣ እንስቃለን፣ እንጫወታለን። ዛሬ በበዓል ቀን ሞቅ ደመቅ ብለን የፍቅር ገበታ አሰናርተን ከእናንተ ጋር ጥሩ ጊዜ ለማሳለፍ በድጋሚ በገና ዕለት ተገናኝተናል። እንኳን ደህና መጣችሁ። የዛሬ እንግዶቼን ለማስተዋወቅ በጣም ከባድ ነው። ሲገቡ እንዳያቸዋቸው የኪነ ጥበብ ምልክቶች ቀደምት ናቸው። የተከበሩ ብዙ የቴሌቪዥን ድራማዎች፣ ብዙ የመድረክ ቲያትሮች፣ የሬዲዮ ድራማዎች፣ ፊልሞች የሰሩ አንጋፋ እንቁ የኪነ ጥበብ ባለሙያዎቻችን ናቸው። እንኳን ደህና መጣችሁ። ጋሽዬ እንኳን አደረሳችሁ። እንኳን አብሮ አደረሰን። ስለመጣችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። እናመሰግናለን። እሺ፣ እናንተን አንደበት መጀመሪያ መስማት ይፈልጋሉ? እሺ፣ እንኳን ለ2018 ዓመተ ምህረት የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም ሁላችንንም አደረሰን። እንኳን አደረሳችሁ። እንኳን አብሮ አደረሰ። መልካም በዓል ይሁንላችሁ። ምን እንል ነበረ መሰለሽ ድሮ መኪና እየሄደ ጎማ የሚፈቱ በሽጉጥ ማህደር ድንጋይ የሚከቱ የጥንት አራዳዎች አስዬና ፋንቱ ይባላል። አሰፋ በየነ ይባላል። በፈጥኖ ደራሽ በ1960 ዓ.ም በትሮምፔት ተጫዋችነት ተመረቀ። ከዛ በኋላ በማዘጋጃ ቤት በዘመናዊ ሙዚቃና በባህል ሙዚቃ አሰልጣኝነትን ተወዛዋዥነትን ሲያገለግል ለብዙ ዘመን ቆይቷል። ብዙ አገሮችን ተዘዋውሮ የኢትዮጵያን ባህል አሳይቷል። ተዋናይ ፋንቱ ማንዶዬ ይባላል። የስራን ዲሲፕሊን ለሁላችንም አርአያ ሆኖ የሚገኝ ግንባር ቀደም ተዋናይ ነው ፋንቱ ማንዶዬ ማለት። ስለመጣችሁ እጅግ በጣም ደስ ብሎናል። በድጋሚ እንኳን ደህና መጣችሁ ጋሽዬ። ወደ እናንተ መጣ። እንኳን ለ2018 የክርስቶስ ልደት በዓል በሰላም አደረሰን። በተለይ እኔ በጣም ደስ ብሎኛል። እንግዲህ ዛሬ ለእኔ ልዩ ነው። እኔም የልደት ቀኔ ነው። በዚህ ቀን እውነቴን ነው ከእናንተ ጋር ልደቴንም አብሬ በማክበሬ ደስ ብሎኛል። ሁላችሁንም እንኳን አደረሳችሁ። ጋሽዬ እንኳን ተወለድክ። አሜን። እዚህ ሙያ ውስጥ ስላለህ በጣም ደስ ብሎናል። እንኳን አደረሰ ለልደትህም ለገና በዓል። አሜን። እንኳን አብሮ አደረሰ። መምህር አርቲስት የኔታ ችሮታው ኮልካይ ይባላል። አርቲስት ሽመላሽ ለጋስ ሾፌር፣ አሰልጣኝ፣ ሁሉንም ሁለገብ ተወዛዋዥም አክተርም ሁለገብ የሆነ ሰራተኛ። እንግዲህ የፍቅር ገበታ ፕሮግራማችን በሁለት ዙር የተከፈለ ነው። የመጀመሪያው ዙር ውድድራችን አንድ ሰው ምግብ ያበስልልናል፣ አንድ ሰው ደግሞ ምግቡን ቀምሶ አጋራቸው የሰራው ምግብ የቱ እንደሆነ ይለዩልናል። ማን ያብስል ትላለህ? እኔ ወንድሜ ፋንቱ ብታበስል እና እኔ ብገመግምህ የምግብ ጣዕም ምን እንደሆነ ባይ ደስ ይለኛል። እንዴት ነው ምግብ ላይ በቤት ውስጥ ምግብ ትሰራለህ? ሳናብላኝ እንጂ እሰራለሁ፣ በደንብ እሰራለሁ። እንጀራ ብቻ ነው ማለት እንጀራ ጋር አልቻለም። የመጀመሪያ ዙር
ውድድራችንን ልንጀምር ነው። በድጋሚ በያላችሁበት መልካም የገና በዓል ይሁንላችሁ። ጋሽዬ እንግዲህ ወደማይቀረው ዳ መተናል። ልትሰሩ ነው። ምን የምትሰሩ ይመስላችኋል? ያወጣው ነው ሌላ ምን ትክን ያለ ሽሮ የሚከብድ ነገር ያው ሰላጣ ወይም አሁን እነዚህ አትክልቶችን የምንሰራ ይመስለኛል። አታስቡ። ጎመን ቀቅሎ የሚሆን የሚመስለኝ እንጂ የታዘዙትን ምግብ ቀምሳችሁትም ሲሰራ አይታችሁም ሰምታችሁም የምታውቁት አይመስለኝም። ስለዚህ ዝም ብዬ ተመልካቹን ልጠይቅና ወጣቶች ብዙ ወጣቶች ነው የሚታዩ። ፎሰሴ ታውቃላችሁ? የሚያውቃለ ፎሰሴ ሲባል ሰምቶ የሚያውቃለ የለም? ወጣቶች ናቸው አያውቁም። እናንተስ ጋሽ? እኔም ምን ፎሰሴን ያላውቅም። የለም ፎሰሴ ሲባል ሰምታችሁ? እኔ አላውቅም። ጋሽ ፎሰሴ ሲባል ሰምታችሁ? አላውቅም። እሺ፣ ፎሰሴ ወደ ደቡብ ክልል የሚዘጋጅ የሚዘወተር ምግብ ነው። ዛሬ እንድትሰሩት ያሰብነው ፎሰሴ ነው። ስለዚህ ያው ግባቶች ማናውቀው እንግዲህ እኔ ራሱ አብሬያችሁ ነው የምማረው ጋሽ። ያውን እንዳላግዝ እኔ ግን ቀላል ነው። እሺ ለመስራት 15 ደቂቃ እንሰጣችኋለን። እንዴ 15 ደቂቃ ስሙ ራሱ 15 ደቂቃ ይበልጣል። ፎሰሴ ዘይበና ጨምር ይመር 15 ደቂቃ ሲኮ አያያዛችሁን አይተን የምንጨምረው ነገር ይኖራል አይደል? ግብአቶች ተቀምጠውላችኋል። ፎሰሴ ውስጥ ይገባል ብላችሁ የምታስቡትን ግብአቶች ጨምራችሁ ፎሰሴዋን ቁጭ ታደርጉልናላችሁ። እነጋሼ መጥተው ይቀምሳሉ ማለት ነው። አብረን እናስጀምራችሁ። ለመጀመር አንድ እንዴት ነው? ፕሮግራሙን ወደዳችሁት? ይሄና መሰል ፕሮግራሞች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ አድርጉ። 1 2 3 እሺ እየሰራችሁ አንዳንድ ነገሮች እንጨዋወታለን ጋሽዬ። አይ ስራ ላይ ጨዋታ የለም። በሹክን ልን ይችላሉ። እሺ እሺ አሰራሩን ሹክልን ይችላሉ። እኔ እንደምገምተው እሺ ታውቂውና ፎሰሴ ውሸታ ዛሬ ነው የሰማሁት። እውነት ለመናገር ጋሽዬ ዛሬ ነው የሰማሁት። የበዓል ትውስታ አለ እንዴ ጋሽዬ? የበዓል ትውስታ ለየት ያለ ነገር የበዓል ላይ እኛ ቲያትር ቤት ነው የምናሳልፈው። በበዓል ጊዜ ማታ ነው በዓል ማታ ከቀዘቀዘ በኋላ እንደገና ሙቆ ነው የሚሰጠው እንጂ ቀን ያው ታውቂያለሽ መድረክ ላይ ነው። ስለዚህ ትውስታ ከመድረክ ጋር የተያያዘ ችግር የለውም። ስራ ላይ ነኝ ያለባሽ ቲፋንቱ ጋር ሄደ አላስወራ ብሎኛል ጋሽ። የበዓል ትውስታ አለ እንዴ? ለየት ያለ የበዓል ትውስታ ያው እኛ ለበዓል ቤታችን ውለን አናውቅም። ያው ስራ ቦታ ነው። ያው በመጀመሪያ ድሮ ስንሰራ ሙክክ ብለን ነው መጀመሪያ የምንገባው ወደ ስራ። የዛን ጊዜ እየጠጣን ነው። እኛ ጠጥተን ካልጠጣን ምንም ስራ አይመስለንም። ያው ጠጥተን ነው የምንገባው። ጠጥተን ከመድረክ በኋላም ያው እየተደሰትን ነው። የበዓል ምግብ ይዘን እንመጣለን። ሁልጊዜ የማስታውሰው አቶ ለማ ገብረሕይወት ጋራ ቴዎድሮስን ስንሰራ የዶሮ ወጥ በየቤቱ እየተሰራ በየሳምንቱ እናመጣለን። ያችን እየበላን ነው። ሽታዋ መቼም የነሱ ተከፈተ ነው የሚባለው። እሷን እየበላን ነበር የምንሰራውና አዎ በጣም ግሩም ነው። ያን ጊዜ የሚረሳ ትዝታ አይደለም። የዛሬን አያርገውና ዛሬ አረጀንና ይኸው ሽንኩርት ከታፊው ነው። እኔ ግን እንደውም ቀጣይ እጠይቅሃለሁ ብዬ ነው። ጋሼ በጣም ጥሩ ነው ያላችሁት እውነት ለመናገር በተለይ አንተና ያየው በቃ ረጅም ከኔ ጋር ታውቂ ወርዶትን ከሰራን በኋላ ከረጅም ጊዜ በኋላ ነው ዛሬ ወደ 8-7 ዓመት ጥሩ ነው ያለው። ምንድን ነው ሚስጥሩ? ምንም የለውም። በቃ ያው ድሪንኮሎጂ አቁም ያለውኝ አሁን ሳይኮሎጂስት ሆኛለሁ። ድሪንኮሎጂስት እንትቼ መጠጥ ትቻለሁ። መጠጥ ስለተውኩኝ ደግሞ ሰውነቴ ከድሮ ከነበረው የተሻለው ነው የመጣው። መጠጥ ካቆመ ሁሉም ሰው እንደኔ እድሜውን ሊጨምር ይችላል። ሁሉንም በርቱ ምለው መጠጥ ማቆም በተግባር እንደምተረጉሙ ታውቃለሁኝ። አሁን እኔን እያዋራሽ ጓደኛዬ ጥሎኝ ሄደ። ጋሽ አሁን ብዙ ሰዓት እዛ ጋር ነበርኩኝ። ያው ታዋራኛለህ እምቢ ብትለኝ በግድ ምን ላው አይዞሽ ወሬ እሺ የጀመርክበትን ጊዜ እናስታውስ ጋሽ። ስራ የጀመርክበትን በሚገባ እሺ እባክህ። የጀመርኩት በ1965 ዓመተ ምህረት ሀገር ፍቅር ቲያትር ቤት መኪናዬን ሹፌር ነበርኩ። መኪናዬን በር ላይ አቁሜ ነው የተፈተንኩት።
እዛ ገባሁልሽ። ለምን መጣህ አሉኝ። ልቀጠር። ምን ልትቀጠር? ልዘፍን። ዘፍናለሁ። በሙዚቃ ነው የገባሁ መጀመሪያ ጋሽ? በዘፋኝ ድምፅ እንደውም ታውቃለሁ የመጀመሪያ በድራማው ነበር የመሰለኝ። እኔ ድራማ አሁን ነው ጀመርኩት እና የተቀጠርኩ በድምፃዊ ዘፋኝነት። መጀመሪያ ግን ምን አሉኝ መሰለሽ? እሺ እኔ ስለ ሙዚቃ ምናምን እኔ አላቅበትም። እኔ መስፈን ብቻ ነው እንጂ እኔ ለካ ብዙ ጉዛጉድ አለው እዛ ጋር ሪትም የሚባል ነገር አለ። ከሙዚቃ መወደና ብዙ ነገር አለ። እስኪ ዝፈን አሉኝ። አንድ ሰውዬ ነው አገር ፍቅር ኪኮሎ ታውቂያታለሽ? እዛ አካባቢ እዛ ወስዶ ያላዘፈነኝ ዘፈን የለም፣ ያላዘፈነኝ ዘፈን የለም። መጨረሻ ላይ አይ አትችልም ማለት በእውነት አትችልም አንተ ሌላ ስራ ፈልጋለሁ። ምን ያህል ሰዓት ታዲያ ለምን አቆየኝ አልኩላት ተናድጄ እንትን አድርጌ ስሄዳንን አለምዬ መብሬ ነፍሱን ይማረውና ይሰማኝ ነው ባልዛ በኋላ ጋሽ ፍሬው ነው እንትኑ ኧረ ጋሽ ፍሬው ይሄ ልጅ እስኪባክ እንደገና ይው ይለዋል። ና እስኪ ግባ አቶ ዩኤል እና ጌታ መሳይ አበበ ኦሎምፒያ ኳስ ይጫወታሉ። ከዛ ስራ እያስፈታሽ ነው ገበሬ ምን ላድርገው ታሽ እየተጫወትክ ዘና ብለህ ስራ። እሺ በኋላ ልትይዝ ፈራሉ ነጋሽ አለቃቸው ያዘፍኖኛል። ድጋሜ ላይ ያለፉኝ ነው እነሱን አልኩልሽና ላላላላሄ ስበል ደማማይ ብቻ ነው። በጣም ቆንጆ ይቺ ብቻ አልኩኝ። አትቀጥልልን? ከዚያ አትቀጥልልን ዘፈን በቃ አሉኝ። በቃ እኔ ደክመኛል ስጡኝ አልኳቸው። ውሃ ስጡኝ አልኳቸው። ጋሽ ግርማ ብስራት መጣልሽና ውሃ ሰጠኝ። ሽለላ ትችላለህ አለኝ። አዎ እችላለሁ። አዎ እስቲ ሸልል። ያንን አልችልም ያለኝ ሰውዬ በሽለላ ግጥም ዙሬ ፊት ሂጅ ሰድቤ ሄድፋየርና ፎከርኩኝና ነው ፍልጥ ባገኝ አናቱን ብሎ ደስታ እዛ ተቀጠርኩኝ። በ70 ዓመት ተቀጠርኩልሽ። አስቤ የማላውቀው እግዚአብሔር መንገድ ይሄ ነው ብሎ ይኸውልሽ 53 ዓመት ከመድረክ ሳልወርድ ወሰኔለ የሚባል ምግብ ቤት ነበር። እዛ ስፔሻል ክትፎ ተብሎ ዛሬ ስፔሻል ክትፎ ስንት እንደሚያወጣ አስቡት እንግዲህ። የእቃው ልዩነት ሁሉ ጎመኑ፣ አይቡ፣ ምኑ ሁሉ ኖሮት 2 ብር ከ50 ሳንቲም ነበር። 2 ከ50 እንበላ ነበር። የኔታ አንተ በዘመነ ደርግ ነው። አዎ ወሰኔለ 50 ሳንቲም ነበር። ጥሩ ከኛ በፊት ነው። አዎ ከእናንተ በፊት። እንዴት ነው? ፕሮግራሙን ወደዳችሁት? ይሄና መሰል ፕሮግራሞች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ አድርጉ።